ግቢ ገብተን በቀስታ ከዚህ በፊት አቤልን አሰርኩበት ሰርቪስ ቤት አስገባ ነው ከነ ማስጠንቀቂያው። አርፎ ከተቀመጠ ከሱ ጋር ምንም ጸብ እንደማይኖር ነገርኩት። በፍርሃት አንገቱ ወዘወዘ። ከዛ ወደ ትልቁ ቤት የእናቴ ልጅ ክፍል 18 ይህን ብለን ነበር። ዛሬም እንደሚከተለው ክፍል 19ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር ሰላማችሁ ይብዛል እያልኩኝ አብራችሁ የምቆየው ፋትመት ሚዲያ ነኝ። ይህን ቪዲዮ ሲጀምሩት በሼር በላይክ እንዲሁም እንደተለመደው ሀሳብ አስተያየታቸውን በኮሜንት ሳጥን እንድታስቀምጡ እያልኩ በአክብሮት እጠይቃለሁ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ከዛ ወደ ትልቁ ቤት ከሽማግሌው ጋር ሄድን። በመጀመሪያ ሽማግሌው በሩን ሲያንኳኩ ጭራሽ ታንኳኳለህ እንዴ? ስታስጨንቀኝ ናግባ አሁን ሆ አለች እናቴ። ሽማግሌው አረ እኔ ነኝ ብለው ሲገቡ ምን እርስዎ እንዴት ገቡ? ቁልፍ ከየት አመጡ? በጭንቀት ተናግሬ ሳልጨርስ አንተ ለማኝ በዚህ ሰዓት ደግሞ ምን ትሰራለህ? አለ አቤል በድንፋታ። እኔም አለው እናቴ ብዬ በደም የተበከለውን ሰውነቴን ይዤ ስገባ እናቴ ውእቷን አቀለጠችው። ደግነሽም ተከተለቻት። ባዩሽም አለቀሰች። ሽማግሌው ሰው እንዳይሰማ እያሉ ተከላከሏቸው። እንደምንም እንዲረጋጉ አደረጓቸው። ይልቅ ደሙን እንጠበው አሉ። እናቴ ዱርዮቹ ናቸው ልጄን ያጠቁት ብላ ሽማግሌውን በጥያቄ አጣደፈች። እሳቸው መልስ ከመስጠታቸው ይልቅ አቤል ላይ በቁጣ እንዳፈጠጡ ቀሩ። አቤል እኔን በማየቱ ራሱን ሊስት ምንም አልቀረውም። ሰውን ከልብ ስትጠላው ድምፁንም ሆነ አይኑን ለማየት ትጠላለህ። ልክ የማይስማማህን ምግብ በግዴታ ብላ እንደተባልን ነው የሚሆንብህ። በሰዓቱ የተሰማኝ ነገር ለመናገር የማይቻል አስቸጋሪ ነበር። ወንድሜ ነፍሰ ገዳይ ቀጥሮ ሊያስገድለኝ ተደራደረ በእኔ በእናቱ ልጅ ላይ። ለምን? ብቻውን ወራሽ ለመሆን ለገንዘብ ብሎ። ምን አይነት ጊዜ ነው? ክፉ ዘመን ብለው እናቶች አንዳንዴ የሚያማርሩት ያለ ነገር አይደለም። ለካ እንደዚህ አይነት የበዛ ራስ ወዳድነትና ጥቅመኝነትን ስላለ ነው። ሰው እንዴት በሌላው ላይ ተረማምዶ ህይወትን ለመመስረት ይጥራል ሲሆን አቅምና ጉልበቱን አእምሮን ተጠቅሞ ራሱን መለወጥ ሲኖርበት ባለፉት ሀብታም ላይ አይኑን ጥሎ ሰውነ እስከ ማጥፋት ድረስ ተገቢ ነው? እውነትም ከባድ ጊዜ፣ ወንድም በወንድሙ ላይ የሚነሳበት መሰሪነት የበዛበት። እናቴ ሽማግሌውን በጥያቄ ማጣደፈ አላቆም አለች። እሳቸው ዝም ብለው አቤልን ማየት ሆነ። ባዩሽ እያለቀሰች በመዘፍዘፊያ ውሃ አምጥታ ደሜን በጨርቅ እያረጠበች ትጠራርጋለች። ደግነሽ እልልታዋ ወደ ኡኡታ ተመልሶባታል። እኔን አፈር ልብላ፣ እኔን አክስትህን የኔ ሸበላ እንዴት ጠርተው ከመንገድ ሊያስቀሩ? የስራቸውን ይስጣቸው መድኃኔዓለም። እኔማ መጀመሪያውንም ስትወጣ ደስ አላለኝም ነበር አለች። ታለቅሳለች። እባክዎት ማን ነው እንዲህ አረገው? ይንገሩን አባቴ አለች እናቴ። ድምጿ ፍርሃት ያዘለ ነው። ሽማግሌው እንዲነግሯት አልፈለጉም። ለነገሩ እሳቸውም ዝም ብለዋት ነበር። እናቴ የልጇን የመጨረሻ አውሬነት ስታውቅ ምን ልትሆን ትችላለች? ይህንን ነው የፈራሁት እንጂማ አቤልን አንቄ ብገለው እንኳን አሁን ላይ ቅር አይለኝም ነበር። ሽማግሌው ያጎነበሰ ሰውነታቸው ቀጥ ብሎ መቆሙ በራሱ ገርሞኛል። እኛ ድቅቅ ያሉ ሰውዬ በሳምንት ውስጥ ምን አገኝተው ነው እንዲህ ቆፍጠን ያሉት? ከክሳታቸው በስተቀር ተለውጠዋል። እናቴ ውትወተዋን አላቋረጠችም። ሽማግሌው ደግሞ ቃላት ያጡ ይመስላል። አቤል ላይ እንዳረፉ ነው። አቤል ምንም ሳይተነፍስ ቆይቶ ድንገት የባነነ ይመስል አንቺ ባዩሽ ጓደኛዬን ሊያገኘው ነው የወጣው አላልሽም ነበር እንዴ? አላት። ባዩሽ አቀረቀረች። እንዴ እሱማ እሱ የነገረንን ነው። የሆነ ሰው በስልክ ጠርቶኝ ነው። እንደውም ያንተ ጓደኛ እንደሆነ ነው ናቲ የነገረን አይደል እንዴ? ናቲ ደግሞ የሆነ ሶነና ወተን እንፈልገው ስንልክ ይመጣል ምን እንዳይሆን ነው እያልክ ያዘናጋህን አንተ አይደለህ አለች አክስቴ ደግነሽ ቆጣ ብላ። እናቴ በጥርጣሬ ወደ አቤል ዞረች አይኗን።
ለመሸሽ ይመስላል ተንቀሳቀሰ። እናቴ ወደ አቤል ተጠግታ አንተ አንድ ነገር አድርገሃል እንዴ አለች፣ ድምጿ እየተንቀጠቀጠ። አረ እማዬ እኔ መቼ አገኘሁት? እዚሁ ከአንቺ ጋር አልነበርኩም እንዴ አለ እየተንተባተበ። ባትሆን ይሻላል፣ ከሆነም መቼም ይቅር አልልህም ከማለቷ የሽማግሌው ቁጣ ገንፍሎ ወጣ። ፍጹም ሌላ ሰው ሆኑ። በፍጥነት እናቴን ከአቤል ዞር አደረጓት። ፊት ለፊት አቤልን ተጋፈጡት። ከኪሳቸው የሚያብለጨልጭ ስለት አውጥተው የአቤል አንገት ላይ ቀሰሩት። አቤል እንዲህ አይነት ነገር ገጥሞት ስለማያውቅ በድንጋጤ እናታችንን ስም ጠራ። ሽማግሌው በቁጣ አንተ ነህ ወንድምህን ልታስገድል የነበረው? አንተ ሳታየኝ በጨለማ ውስጥ ከዛ ከልቢስ ነብሰ ገዳይ ጋር ስትደራደር አይቻለሁ። እዛ የቆማችሁበት ጨለማ ውስጥ ተደብቄ ሰምቻችኋለሁ። ከዛ ምን እንዳረኩ ታውቃለህ? በፍጥነት እዚህ መጣሁ። ናቲ ከቤት ወጥቶ እናንተ የጠራችሁበት ቦታ እንዳይወጣ ጸልዬ ነበር፣ ነገር ግን መጣ። ስለዚህ እሱ አንተ የተጎዳህ መስሎት ሲሮጥ ከመንገድ ያገኘሁትን ዱላ ይዤ ተከተልኩት፣ ግን የእሱን ያክል መፍጠን አልቻልኩም። ከዛ ስደርስ የመጨረሻ እስትንፋሱን ሊዘጋው ቅጥረኛህ በዚህ ስለት ሊሰነዝርበት ሲል የሞቴን በዱላ አናቱን አልኩትና ጣልኩት። ለትንሽ ልጄን አጥቼው ነበር። አንተ አቤል መባል አልነበረብህም፣ አንተ ቃሊል ነህ ብለው አቤልን በጥፊ ያጮሉት። አቤል ሶፋ ላይ በቆመ ወደቀ። እናት ያበደች፣ የምትይዘው የምትጨብጠው ጠፋት። ደግነሽ የቤቴ ጉድ ብላ ለቅሷን አብሳለች። ባዩሽ አፏን በሁለት እጇ ይዛ በድንጋጤ ቆማለች። እኔ የሽማግሌው ከኔ በላይ ሆነው ተበሳጭተው እንደዛ ሲሆኑ ሳይ ተገርም ያለው። በዚች በጥቂት ጊዜ ምን ያክል ቢወዱኝ ነው ለእኔ ተቆርቋሪ ሆኑት? አንተ በቃ ምንም አታርፍም። ደሞ አሁን ምንድን ነው ያልከኝ ሁሉ አርጌ ጉዞን አስተካከልኩ። እሺ አሁን ምንድን ነው ከሱ ጋር የሚያጣላ ብላ ቁጭ አለች። እናታችን አለቀሰች። አቤል ምን ያክል እንደሚሰባብራት አውቃለሁ። እናት ያሳዘነችኝ እናት ናትና። አንተ መቼም ወደ ውጭ አትሄድም፣ መቀጣት አለብህ ባለዬ። እኔ ነበርኩ አቤል ያልኩ ስትወለድ። አንተ ግን የአቤልን ነጫፍ የለብህም ሰይጣን አሉ። ሽማግሌው በስሜታዊ ሆነው እሳቸው በቁጣ ውስጥ ሆነው የተናገሩትን ነገር አመልጧቸው ቢወጣም እኛ በቤቱ ውስጥ ያለነው ሰዎች ሁሉም በድንገት ምን ብለን ድምፅ አወጣን። በተለይ እናቴ አይኗም ሳይቀር ፈጠጠ። በዚህ ጊዜ እኔ የሌለኝን ብርታት ከየት እንዳመጣሁት አላውቅም። ተነስቼ ከፊት ለፊታቸው ቆምኩ። እርስዎ ማንዎት ለሱ ስም ያወጡለት? አልኳቸው። መናገራቸውን አያውቁ ይመስል ደነገጡ። ይንገሩኝ፣ እርስዎ ማንዎት? ጮኩ። እኔ ምን አልኩ? እባክህ ናቲ ተው አሉ ተጨንቀው ወደ እናቴ እያዩ። እንዴ ተናግረዋል፣ እኔ ስም ያወጣሁለት ብለዋል አልኳቸው። እናቴ እንደ መንገዳገድ እያደረጋት መጣችና ሽማግሌውን በትኩረት አየቻቸው። ድንጋጤዋ ጨመረ። የለበሱትን ቲሸርት በጎን በኩል ገለጥ አድርጋ አንድ ምልክት አየች። ከዛ በኋላ ገዛው ብላ ጮኻ ወደ መሬት ወረደች። መሬት ከመድረሷ በፊት ሽማግሌው በፍጥነት ያዟት። ያልጠበቅኩት ነገር ነበር የተፈጠረው። ነገር ሁሉ ተምታታብኝ። እናቴ የነገረችኝ የአባቴ ሁኔታና እያየሁት ያለው የተለየ ነው። ሽማግሌው የኔ አባት ለማመን ተቸገርኩ። እኛን ለማግኘት ያን ያክል ከባድ አልነበረም እንዴ? ለ23 ዓመት ሲያየን ቆየ። የት ነበር እስከ ዛሬ? ለምን ህይወቱን በዚህ መልኩ ለመኖር ወሰነ? የተሻለ ነገር ለማሰብ ለምን አልሞከረም? ሀብታምና ምናምን ነገር እንደማይሳነው አድርጋ ነበር እናቴ ስለ አባቴ የነገረችኝ። አሁን የማየው ሰው ግን የተጎሳቆለና መንገድ ላይ ላስቲክ ወጥሮ የሚኖር የዋህ ሽማግሌ ነው። ለምን አይምታታብኝ? እናቴ በስንት ማባበል ጩኸቷና ለቅሷን አቆመች። እነ ባዩሽ አብረዋት አንብተው ዝም ስትል
ክብሯና ክብራት የእናቴ ልጅ ክፍል 19 ይሄን ይመስል ነበረ። በክፍል 20 እስከምንገናኝ ቸሩ ሁሉ ይቅጠመን። አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ። ዓለማችንን ከክፉ መከራ ይጠብቅልን፣ አገራችን ኢትዮጵያን ሰላሟን ይመልስልን እያልኩ እኔ ከወዱ ሰናበታለሁ። ባይ ባይ። ትመጫለሽ ብዬ ሳይማዶ